እንግዲህ ያደረገው ኢንተርቪው ነው እንደተናገረው እንግዲህ እነዛ ሁለት ሴቶች ምርመራ ያደረጉት እናቶቼ አይደሉም ብሏል። ሌሎችም መጥተዋል። በጣም ብዙ ሴቶች ነበሩና አንቺስ እኔ እናቱ ነኝ ልትይ የቻልሽበት ምክንያት ምንድን ነው? እዚህ ጋር ከሱ ከተነጋገረው ጋር እንግዲህ እሱ እዚች ጋ ያለው ዳቦ ገዝቼ የመጣው ብላ ነው ሄደችው ያለው እና ይሄ ታሪክ አንቺ ጋር ይገያኛል በደንብ ሙሉ በእርግጠኝነት ጴጥሮስ ይሄ ልጅ የኔ ነው ብለሽ እርግጠኛ ነሽ? አዎ ይገናኛል። በጧት መጥቼ በጧት እኔ እርዳታ ድርጅት ቦታ ሳይሆን እኔ በጧት የሄድኩት ከአከራጀችን ሴትዮ ጓደላይን ስትሄድ የአከራጀችን ሴትዮ በጧት ተነስቼ ማዘር ዳቦ ገዝቼ ልንጣ ልጅን ያዙልኝ አልኩት። እሺ አምጪ ለያዙ ብላ ሰጠኋት። በዛው ወጣሁኝ። ከዛ በሶስተኛ ቀን ስልክ የቤት ስልክ ስለነበራቸው ደውዬ ልጅቱ አነሳችሁ ሙሉ ልጅሽ የት እንዳለ ታውቂያለሽ ስትለኝ እናንተ ጋር እኮ ነው ማትመቱኝ ከሆነ ሰፈራው ማለት ነው ማትመቱኝ ከሆነ ልምጣ ስላት ልጅሽ እኮ ህጻናት ማሳደጊያ ገብቷል አለችኝ። እንጂ እኔ ሚሽን ውስጥም አልገባሁ እርዳታ ድርጅት ውስጥም በር ላይም አልሄድኩም። እኔ ለተከራየንባት ሴትዮ ብቻ ነው በጠዋት ሄጄ ማዘር ዳቦ ገዝቼ ልንጣ ብዬ ሰጥቻት የወጣሁት። ስለዚህ እና ይሄ ነው ይሄ የኔ ልጅ ነው እርግጠኛ ነኝ ያልሽ ነው። እሱ እንግዲህ በጣም በርካታ ሰዎች ያው መጥተው እናትህ ነን እያሉት ስለሆነ በጣም ትንሽ ግራ ገብቶታል። ያው እሱንም ረዳዋለሁ። በነገራችን ላይ ሙሉ እሺ እንትን እንዳትቀየሚው እሱንም ያው በጣም አንቺ ብቻ ሳትሆኝ በጣም ብዙ ሰዎች እየመጡ እናትህ ያው እሱንም ረዳዋለሁ። በነገራችን ላይ ሙሉ እሺ ለዛ ነው እንትን እንዳትዪው። ኧረ ችግር የለውም። አንቺ ከእኔ ታሪክ ጋር ይገያኛል እና እርግጠኛ ነኝ እያልሽ ነው። ዛሬ ትንሽ ረጋ ብለሽ እንድታናግሪ ነው። ባለፈው በጣም እያለቅሽ ማውራት አልቻልንም። ዛሬ ግን ተረጋግተሻል። አልሐምዱሊላህ አብሽሪ። እኔ ፎቶውን ሳየ ምን አልሽ? እሺ ኧረ ዛሬማ ደህና ነኝ አልሐምዱሊላህ። ጥሩ ዜናም ስለሰማም እሱም እሺ ስላለ አልሐምዱሊላህ አሁን እንኳን ደህና ነኝ። አብሽሪ አልሐምዱሊላህ። ከባለፈው ትሻላለች አይደል? ይሰማል አይደል? ይሰማል። አይሰማም? ይሰማል። እንግዲህ አዎ በጣም እንቅልፍ ወስዶኝ አደረ። ደህና ነኝ አልሐምዱሊላህ። ኢንሻአላህ አብሽሪ። እንግዲህ ቅድም ያሳያችሁን ቪዲዮ እንግዲህ ከ2 ዓመት በፊት የተቀረጸው ቪዲዮ ከዛ በኋላ ተስፋ ቆርጦ ኢትዮጵያ በጣም ብዙ ጊዜ እየተቀመጠ እያስረዘመ ይመጣሉ። እናት ነኝ ይሉታል። ይህንን ቴስት ይደረጋል። ከዛ እናቱ አይደለችም ይሄዳል። በጣም ደክሟል። ይሄ ልጅ በጣም ለፍተዋል። ልቡን ተሰብረዋል። በነገራችን ላይ ለዚህ ነው እዚህኛ ጋር ና ብለነው ነበርና በጣም በተለያየ ጊዜ ስለቀረበ አሁንም ልቡ ሊሰበር አልፈለገም። ከዚህ በፊትም እንደዚህ ተስፋ አርግቶ እናቶቼ ናቸው ብሎ ቀርቦ ግን ከምርመራው አልፈለገም እና ከዚህ በፊትም ስለዚህ እሱንም እንረዳዋለን። እሷ ደግሞ እኔ እናቱ ነኝ እያለች እንግዲህ አብዛኛ ሰዎች አንድ ኮሜንት የእሷ ያንቺ ቪዲዮ ላይ ምን ብሎ እንደጻፈ ታውቂያለሽ? ሙቤ ሙሉ ዲኤንኤን ምርመራ ማድረግ አያስፈልጋትም፣ በትክክለኛ ይሄ የእሷ ልጅ ነው አሉ። በጣም አብዛኛዎቹ ኮሜንት ላይ ዲኤንኤን ምርመራ አያስፈልጋትም፣ አንደኛ ነገር ከንፈሩን ተመልከት፣ አፍንጫውን ተመልከት። በጣም ብዙ ሰዎች ኮሜንት ላይ እንግዲህ የእሷ ልጅ ነው የሚሉት። ያው ኮሜንቱን ገብታችሁ አንብቡት። አንዳንዱማ ከነጭራሹ ለምንድን ነው ዲኤንኤን ምርመራ የምታደርገው? ልጇ ነው በቃ ያሳውቃል። ፊቷን አይታችሁ እኮ ልጇ እንደሆነ ማወቅ ትችላላችሁ እያሉ ነው። አሁንም ቢሆን እሱ እያለ ያለው እንግዲህ ያለውን ነገር እህታችን ሪች እሱ ጋር ነው ያለችው።
ከሱ ጋር ትታወቃለች። ባሏ ጓደኛዋ ነው። እስኪ ምን ማድረግ አለብን የሚለውን ከእናንተ ጋር ተወያይተን የሚቀጥለውን ስቴፕ እንሄዳለን። እሺ ሪች ሰላም አለይኩም። ሪቾ ይመችሻል ማውራት? ያው ትንሽ አሁን ጊዜው እናንተ ጋር ይመችሻል? አለይኩም ሰላም ውቤ። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም፣ እንዴት ናችሁ? አልሐምዱሊላህ። አፉ በይን እንግዲህ ያው ትንሽ ሰብከሽ ከረበሽ ነሽ፣ ይቅርታ። አይ ችግር የለውም። ልጆችን ራት አበላልቻውን ጨረስኩኝ። ትንሽ ቆይተው ይተኛሉ። ትንሽ ማውራት እችላለሁኝ። ኦኬ እየሰማችሁ ነው። ኦኬ ሪቺ፣ አሁን እንግዲህ እሱን ማናገርሽው ነበርና እሱ ላንቺ ያለሽ ነገር ምንድን ነው? አዎ ለእኔ ያለኝ ልክ እንዳልከው አሁን ማለት ነው። እኔ ብዙ እንትን ከማለቴ የተነሳ በጣም ትንሽ ተስፋ ወደ መቁረጡ ስለሄድኩኝ በቃ እናንተ እርግጠኛ እናት ናት የምትሉ ከሆነ ዲኤንኤ ታርግ፣ ከዛ በኋላ ከዲኤንኤ ውጤት በኋላ ነው የምንገናኝ ያለ። ስለዚህ ዲኤንኤ ትክክል ከሆነ ዲኤንኤ ትክክል ከሆነ ዝግጁ ነው ማለት ነው። ያው አንቺ ጋር ኦፍ ኮርስ ዝግጁ ነው። እሱም እኮ እናቱን ይፈልጋል፣ ትክክለኛ እናቱን ማግኘት ይፈልጋል። ግን ያው በተደጋጋሚ ልቡ ስለተሰበረ ቀልቡ ስለተሰበረ አሁንም እንዲጎዳ አልፈለገም። አዎ ለዛ ነው ኢቨን ፊልም ምናምን መደረግ አልፈልግም ያለው ለዛ ነው። አዎ ፊልም ቪዲዮ መቀረጽ አይፈልግም። አንዳንድ ነገር አይፈልግም ነው እኔ እረዳዋለሁ። ግን አንዳንድ ነገር አልፈልግም። ትክክል ነው እኔ እረዳዋለሁ። ሙሉ እኔ አሁን የምጠይቅሽን ጥያቄ በግልጽነት እንድትመልሽልኝ ይፈልጋል። ኦኬ አሁን አንቺ እሺ ዲኤንኤን ቴስት ምርመራውን ታርግ እያለ ነው ጴጥሮስ። ታርግና ከዛ በኋላ እንነጋገረን እያለ ነው። እሺ ስለዚህ አሁን እሱ ምርመራውን ወጪ አንተ ሸፍን ብንለው አይሸፍንም። ለምን? ከዚህ በፊትም በጣም እዛ ሄዶ ብዙ ወጪ አውጥቷል። ታሪኩ ላይ ከሰማሹ ከ11 ዓመቴ ጀምሮ ነው ሆላንድ ላይ ስራ እየሰራው ገንዘብ ያጠራቀምኩት። ያን ያጠራቀምኩትን ብር እንግዲህ እኛ ያለንበት ሀገር ልጆች በየወሩ ብር ይሰጣቸዋል። ያ የሚሰጣቸው ብር ብዙ ጊዜ ወላጆች ያስቀምጥላቸዋል እና ያ የተቀመጠው ብር እነሱ 18 ዓመት ሲሞላቸው እኔ እንደሚመስለኝ እሱ የተቀመጠለትን ብር ወይ ወላጆች እሱ ያስቀምጡለትን ብር ኢትዮጵያ መጥቶ እናቴን እፈልጋለሁ ብሎ ቤተሰቦችን እፈልጋለሁ እንዳለ ብሩን አጥፍቶታል እና በአሁኑ ሰዓት ደግሞ እንደገና ኢትዮጵያ መጥቶ ይሄን ወጪ ሸፍኖ ምናምን ነገር የሚችል አይመስለኝም። አሁን ይህም ጠይቅሽ አንቺ ሙሉ ከዚህ በፊት እንግዲህ ወደ ኢቢኤስም ሲሄድ አንዳንድ ቦታ ሲሄድ አንዳንድ ነገሮችን እቃዎችን ሽጬ ነው የቤት እቃ ስቴ ነበር። ልክ ነኝ አይደለሁም? ትክክል ነው እና ሁሉም ያውቃል። የመርሳ ህዝብ ወላሂ ብዙ እንትን አቀርብላለሁ እኔ ልብሴን የቤቴን እቃ ለመሸጤ በቃ አለ ብዙ ህብረተሰብ ማለት ነው። ችግር የለውም የቤት እቃ ልብስ ሁሉ መሸጡ ምን ማለት ልጅሽን ብቻ አግኝ ነው የሚሉኝ እና እኔ ገበያ ላይ ራሱ እኔ አርብ ነው ቁጭ ብዬ የሚሸጠው። ገበያ ላይ ቁጭ ብዬ የሚሸጠውን ራሱ ቪዲዮ አስቀርጬ ሁሉም ሰው እዛ ያሉትን ራሱ ማለት ነው እስቲ እኔ ምንድን ነው ብዬ ይህንን ትጠይቃቸዋለሁ በቪዲዮ ኮል። ወላሂ ነው የምልህ እኔ አልዋሽም። እህቶችን ራሱ እኔ ሳውዲ አረቢያ 2 እህት አለኝ። እኔ እነሱን ልጄን አግኝቻለሁ። እኔ ለእነሱ ስንት መስዋዕት ከፍያለሁ። እነሱን አሳድጌያለሁኝ። የእኔ ታናናሾች ናቸው። እኔ እናታቸው ነበርኩ። ብዙ ታሪክ አለኝ። እኔ የሰራሁትን ቤት ራሱ የለሽም አያቴ ስትሙት በስሜ ሳታረግልኝ ቀርታ በስማቸው አድርገው የጠበቁኝ ናቸው። እኔም እህቶች አይከዱኝም ብዬ ነው የእሷን 4 ወር አውጥቼ ብር ምናምን ላኪ ሲሉኝ አውጥቼ ከዛ በኋላ ለስም ማዞሪያ ብር ላኪ ሲሉኝ እሺ ብዬ ልኬ በስሙ አድርጋ ጠበቀችኝ። አንዷ እህቴ የኔ ተከታች እና ብዙ ህይወት ነው ያሳለፉት። ከዛ መጣሁኝ ቤት አለ ብዬ ነበር የመጣሁት። በኋላ መጨረሻ ላይ አንዱ ቤተሰብ የሆነ ነው እስኪ በስምሽ ያዞሩልሽን እስኪ ወረቀቱን አሳይ በያሉ። ያን ወረቀት እስኪ ያሳይኝ ስላት ሩቅ ቦታ ነው ያለው ለምን ፈልግሽ አለችኝ። አይ በስሜ ያደረጋችሁልኝ ነው። እኔማ ከእናንተ ከእህቶች እኮ ተለይቼ ምን ያደርግልኛል ነው ግርግዳ ስላቸው ሩቅ ቦታ ነው ያለው አሉ። ከዛ የሆነ ሰው ህግ ምናምን የሚያውቅ ነው ሂጂና ፋይል አስከፍች መዘጋጃ። ፋይል ሲከፈት በማን ስም እንደሆነ ይታያል ሲሉኝ ፋይል ሂጄ ሳስከፍት መዘጋጃ በስሟ ነው ያደረገችው። እዛ መዘጋጃ እዛ ሳለቅስ
ልብሴን ሁላ እንትን ስል ማለት ነው። ምን ሆነሽ ነው ሲሉኝ እኔ ይሄ ቤት የእኔ ነው አያቴም ያንቺ ነው ላይ በስማ ሳታደርግልኝ የጡት ካንሰር ነው አሟት የሞተችው አያቴ እና እንደዚህ ሁኝ። አሁን ደግሞ እህቶቼ በስማቸው አድርገው ጠበቁኝ ብዬ ሳለቅስ እሷ እኔ ነኝ ወራሽ እኔ ነኝ አስታምሜ የቀበርኩት አያቴን ብላ በስሟ ነው ያደረገችው። ስለዚህ መክሰስ ትችያለሽ አሉኝ። እኔም ደግሞ እናቴ መልሳ አትወልድልኝም፣ ምክንያቱም እናቴ ሙታለች። ሁለት ናቸው እህቶቼ፣ እነሱ ጋር መቆራረጥ አልፈልግም ብዬ ዝም አልኩኝ። ታስሬ ነበር። እንደገና አንድ ቤተሰብ የሆነ ነው ለህይወት የተፈርም ብላ በሽማግሌ ተይዛ ለህይወት የተፈርምልኝ ትገለኛለች ስትል ለህይወት ያፈርሜ በዋስ ወጣሁኝ እና ብዙ ታሪክ ነው ያሳለፍኩት እኔ። ገንዘብ እዚህ ላይ ምንም ሳይሆን አሁንም ደግሞ ለነሱ አስተምሬ ለነሱ እናታችን በልጅነት ነው የሞተችው ብያለሁ አስተምሬ። አሁን ደግሞ አያታችን ስትሞት ቤት የለሽም ስባል በስሜ ሳይደረግልኝ የቀረ አሁን ያን ሁሉ ትቼ እኔ ማለት ነው ቤቱ እና ሙሉ ነሽ ደሳለኝ ነው የሚለው። አሁን ደግሞ ልጄ መጥቷል እኔ እርግጠኛ ነኝ ጴጥሮስ የኔ ልጅ ነው እርዱኝ ብዬ ስላቸው አታፍርም እንዴ ነው የተባልኩት። ይህን ደግሞ አንቺ አታደርሽም ነው የተባልኩት። እንዴት እኔ ጴጥሮስን አላደርስም እንዴ? ገና እኮ 15 የ20 ዓመት ልጅ አይደለሁም። ማንም ይፈርደዋል እና አይደለም አሉኝ። ኦንላይን ምርመራ ላደርግ ብያለሁ አርሾ ሆስፒታል በሽማግሌ ሁሉ ካርድ የሞላው አስጠይቂያቸዋለሁ። እህቶችን እርዱኝ፣ እሺ ደግ ይህን የቤቱን ድርሻዬን ስጡኝ፣ በቃ የኔን ድርሻ ስጡኝ። ፍርድ ቤት እጄ ስከስ እነሱ በሀገር ስለሌሉ እንትን መሸጥ መለወጥ አይቻልም። እነሱ ከሀገር ሲመጡ እነሱ ሲፈርሙ ነው መሸጥ የሚችለው እንጂ ድርሻዬን ስጡኝ ብዬ ራሱ ከስሼ ነበር ፍርድ ቤት ላይ። እነሱ የሉም። እሺ ደግ ኦንላይን ምርመራ ተብያለሁኝ። እሱም እያለኝ ነው። አይሻ የምትባል ጅማ ነው ያለችው። በእሷ ቁጥር ሰጥቶኝ እንደውም ልኬልሃለሁኝ። እሷን አናግሪያትና በዚህ አፕሊኬሽን ኦንላይን ምርመራ ታድርግ ብሎ ማለት ነው። እና እህቶችን እርዱ ስላቸው የለንም አሉኝ። ከዛ በኋላ አዲስ አበባ የምመላለስበት ልብሴን እቃዬን እየሸጥኩኝ ነው ስመላለስ የነበረው። እርጥባን ብዬም እንዳልጠይቅ አልወለደችም። ይች መች ወልዳ? ምክንያቱም ታሪኬን ስለማልናገር ማለት ነው። አሁን ታሪኬን ከተናገርኩ በኋላ ደግሞ ውሸቷን ነው። እኔ ሆድሽን ገልጠሽ አሳይነ እስኪ መውለድሽን የወለድሽበት ያስታውቃል ተብዬ ሆዴን ድረስ ያሳየው ሰው ነኝ እኔ። እና እኔ በጣም እኔ እንጃ ብቻ ብዙ እኔ ህይወት አለኝ፣ ብዙ ታሪክ አለኝ። ግን እኔ አሁን እዚህ ላይ እንዲህ ነው ብል እነሱ ደግሞ አሁን አይምሮ በሽተኛ ናት እንዲህ ናት ብለው ያበላሹብኛል። እሺ ሙቤ ኮሜንት አንባለሁ። እሺ እሱ ጓደኛ ነው ንገሪያት ታሪክ። ከዛ በኋላ ያለውን ያለብን ደግሞ እኔ እነግራቸዋለሁ። መርሐባ ይኸውልሽ ሙሉነሽ እህታችን የእሱን ጓደኛ እናግሬዋለሁኝ። እሱ ችግር የለም ብቻ ትራንስሌት የሚያደርግ አንድ ሰው ይዛችሁ ከመጣችሁ እዚህ ያለውን ነገር ለመርዳት ዝግጁ ነኝ ብሏል። እኔ ወንድሜ አይደለ እሱ ማለት ወንድሞ የልጅነት ጓደኛው ነው እና ችግር የለም ብሏል። እና ደግሞ እያስተጋባ ነው ትንሽ እና የተመረመረበት እሱ ራሱ ዲኤንኤ ያደረገበት ኢንተርናሽናል ሆስፒታል ሞቤል ይችላል በውስጥ እሱ እዛ ነው የተመረመረው። እዛ መመርመር ይቻላል መምጣት እንጂ እንደዛ ማድረግ ይቻላል። እና ደግሞ እኔ ሌላው የፈለኩት ነገር ምንድን ነው አሁን ኤቢኤስ እንደሚታወቀው ተዘግቷል እና ልናገኛቸው አንችልም ብዬ ነው የማስበው እነሱን እና ምን ማድረግ ይቻላል? እሱን እንኳ ፈቃደኛ እንዲሆን አናግረ ነው እሺ ካለ መርዳትም ካለብን እሱንም ረድተን የቲኬት መቼም ሳንሆነው አንቀርም። እዛ ሄዶ አብረው ካልሆነ እንዴት ነው መመርም የሚቻለው ማለት ነው? እሱ አብሯት መኖር አለበት አይደለም ብዬ ነው የማስበው። አዎ እሱ አብሮ መኖር አለበት።
ወይም ካልሆነ እሷ የተመረችበትን ዲኤንኤን ወደዛ መላክ አይቻልም? ወደ ሆላንድ ይቻላል። ግን እሱ ምንድን ነው የሚለው የኔ ውጤት እዛ ነው ያለን ያለ ኤቢኤስ ጋር ነው። ያው ግን ኤቢኤሶች አሁን ችግር አለ ታውቂያለሽ አይደል? አዎ እሱን እኮ ነው የምለው። ወይ እንደገና መመርመር አለበት ወይ ስንቴ ነው የደወልኩላቸው? እኔ ስልክ አያነሱም። እኔ በተደጋጋሚ የሁለት ቀን ሆኖኛል ስደውልላቸው በተለያየ ቁጥር ደግሞ ዋናዎችን ቁጥር አግኝቻለሁ። ስልክ እያነሱ አይደለም። ስለዚህ አዎ በተፈጠረው ችግር ምክንያት እስር ቤት ምናምን እነሱን ካላገኘ ናቸው እንግዲህ በአሁኑ ሰዓት ላይ የራሳቸው ችግር አለ እንዳለ እንግዲህ ያለው። ስለዚህ እሷ ምርመራውን ታርግ እዚህ የተባለ ሆስፒታል። ከዛ በኋላ ደግሞ ምርመራውን ወደዛ መላክ ከቻለ ከሱ ጋር እንዴት ነው ይመሳሰላል አይመሳሰልም የሚለው አይ ሁለቱም አንድ ላይ ነው ምርመራውን ማድረግ ካለባቸው ደግሞ እኔ አላውቅም። እኔ ከዛ እንደዛ ነገር ከሰማላት እዚህ ያላችሁ ሰው እኔ ወላሂ አይዲያው የለኝም። እንጠይቃለን ወይ ጥላሁንንም አናግረዋለሁ። እንደዚህ ተደርጎ ቢመጣ እሱ ራሱ ወደ ሆላንድም ልንልካት እንችላለን ምናምን አለ። ይሄ ትንሽ ይከብዳል ብዬ ነው የማስበው። እዛ አዲስ አበባ መደረግ ከተቻለ እሱን እዚህ ያለውን እሱን ብንልከው ይሻላል የእሷን ወደዚህ ከምናመጣት። ለምን የእሷ ከይዙ ከባድ ነው። ወደዚህ ስትመጣ ቪዛ ያስፈልጋታል ብዙ ነገር። እሱ ግን ቀጥታ ትኬት ቆርጦ ብቻ መምጣት ይችላል እና እንደዛ ይሻላልኝ። ይሄም እንደ አይዲያ ነው። ስለዚህ እኛ አሁን ምን ያስፈልገናል? የጀማ እንደሰማችሁት ነው ሙሉ ያለችበት አሁን አህዋል እንግዲህ እኔ እንደሰማሁት ዲኤንኤን ምርመራው እስከ 300,000 ይፈጃል። 300,000 አይደለም በአሁኑ ሰዓት ላይ 1,000 እጇ ላይ የለም። ያ ጀማ እቺ እናት 24 ዓመት ሙሉ ልጇን አለየች። በጣም ተሰቃይታለች። በጣም ብዙ መከራ አይታለች። የህይወት ታሪኳን እንግዲህ ከዚህ በፊት ሰምታችሁታል። እንደዛ እያለቀሰች እንደዛ እያለች ነግራችኋለች። በቃ ይበቃል ሙቤት አቁም ይበሏት ያላችሁ እኔ ስንቴ ብላት ዛሬ ስለዚህ መጀመሪያ ጊዜ ነው ከኛ ጋር ተረጋግታ የመጣችሁ በሶስተኛ እና ግዛትና እንግዲህ 50 ሎሚ ለአንድ ሰው ሸክም ነው። 50 ግን ቀላል ነው አይደል? ስለዚህ አጅሩንም ከአላህ እናገኛለን። በአንድ በዚህ ምርመራ በተወሰነ ገንዘብ ልጇን እሱ አሁን በጣም ብዙ ጊዜ የተለያየ ጊዜ በጣም ታሪኩ ይወላችሁ ከ2-3 ዓመት በፊት በጣም ብዙ ተመላልሰዋል። እናቱን ሲፈልግ ነበር ኢትዮጵያ ላይ። ልጁ ተስፋ ቆርጧል። ካሁን በኋላ ምርመራ አድርጉ፣ የምርመራውን ውጤት አምጡ፣ እንነጋገራለን። እኔ ራሱ ብሎክ አድርግቶኛል። ኧረ እባክህ እናትህ ናት እያለቀሰች ነው። እናትህ አትበለኝ፣ ሁሉም እየመጣ እናትህ ይለኛል ነው ያለኝ። ወላሂ እንደዚያ ነው ያለኝ። እናት እያላችሁ አትበሉኝ፣ አንዲት ሴት በሉኝ። በጣም ተጎድቷል፣ ልቡ ተጎድቷል። በአንድ በኩል ረደዋለሁ። ስለዚህ እናግዛት። እዚህ አሁን 500 ምናምን ሰዎች አለን። እስኪ 500ችን ለ10 ሰው ሼር እናርግ። ምንችል እናግዛታለን። ማንችል ደግሞ ለ10 ሰው ሼር እናርግ። ታብታቡን አንዴ ከፍ አድርጉት። 100-200 ሺህ ያስገቡት። በርካታ ሰዎች ይመጣሉ። ወላሂ የ20-30 ደቂቃ እዚህ ጋር በደንብ ሁላችን ጥሩ ንያ ብንለይት ገንዘቡ ይሞላል። ነገ ሆስፒታሉን ድኛው እናቱ ናት ይላል። እኔ አዋቂ አይደለሁም። አዋቂ አላህ ነው። ላትሆንም ትችላለች። ያጀማ ላትሆንም ትችላለች። የሚያውቀው አላህ ነው። እሷ ግን እኔ ልጄ ነው። የእሱ ታሪክ ከኔ ታሪክ ጋር ይመሳሰላል። መልኩን ተመልከቱት፣ እኔን ይመስላል። ብዙ ነገር እያሉ ነው። ብዙ ኮሜንትም የሰራሁት ቪዲዮ ላይ በርካታ ሰዎች ደግሞ
ሙቤ ዲኤንኤን ምርመራ አያስፈልጋትም። ተመልከቱ፣ መልኩን ተመልከት እንጂ እናቱ ናት እያላችሁ ብዙ ሰዎች እንደው በቃ አለ አይደለም ሹር እየሆናችሁና እኔ እንደናንተ እንትን እያልኩ ነው። እና እባካችሁ አንዴ እዚህ ያለን ሰዎች 500 ምናምን ሰዎች አላችሁ። ለ10 ሰው ሼር አድርጉ እስኪ ለአላህ ብላችሁ፣ በቃ ለአላህ ብላችሁ ሼር አድርጉ፣ ታብታብ አድርጉ፣ ኮፒ ሊንክ እናድርግ። አንድ በርካታ ያለ ሰው ይምጣ። እኔ በነገራችን ላይ እርዳታ አልሰራም፣ እርዳታ የሚባል ነገር አልሰራም። ሎንግ ታይም ሆነኛ እኔ እርዳታ ከሰበሰብኩ አላህ ሻሂድ ነው። እዚህ ያላችሁ ሰዎችም የሙቤ ፋሚሊ ሆናችሁ ይሄ ነገር በደንብ ታውቃለህ። ግን እናቶት መስሪያ በጣም የሚመሳሰሉ አፍንጫቸው ምናምን ከንፈሩ ይህን ልጆች ደግሞ የተረገመ ብላ ጓደኛዋ ብትነግረን ይቆጨናል። ምን አለበት እያንዳንዳችን 10 ዶላር 20 ዶላር ሰጥተን የቻልነውን 20 ሪያል 50 ሪያል ሰጥተን ምርመራውን ታርግ፣ በቃ የምርመራውን ታርግ። እሱ አሁን ያለችው መርሳና ያለችው ወደዛ እንዴት እንደምትሄድ እናርግ። ወንድሞቻችን አሉ። እኛ ኢትዮጵያ አዲስ አበባ አለን፣ ራይድ እንሰጣለን በነፃ ብለዋል። ችግር የለውም። ራይድ ችግር ካለው የምትፈልግበት ሆስፒታል እንወስዳለን፣ ምርመራው ጋር እንወስዳታለን ብለዋል። ስለዚህ እንተባበርና እናግዛት። እዚህ ያለን ሰዎች 500 ሰዎች አሁንም 500 ነን፣ አልጨምርንም። ለምን ሼር እያደረግን አይደለም? የጀማ ሼርና ኮፒሊንግ ታፕታፕ ቢኖረን እንጨምራለን። ከዚህ በፊትም እንኳን አይደለም ለሌላ ጉዳይ 20 ሺህም ሰው ቁጭ ብለናል። 18 ሺህም 30 ሺህ 100 ሺህ ኮፒሊንግ አድርጋቸዋል። 120 ሺህ ኮፒሊንግ አድርጋቸዋል። እኔ ቤት አስታውሳለሁ አይደል? ዛሬም ይሄ ኸይር ስራ ነው። እቺ እናት 24 ዓመት ሙሉ ልጇን አላየችም። ይሄ የኔ ልጅ ነው፣ ግን እሷ እንደ ሌሎቹ እድሉን አላገኘችም። ኢቢኤስ ጋር ቀርባ ያን ነገር ይሄን ነገር ለማድረግ ሌሎች ያደርጉትን አላገኘችም። በጣም ጥራለች። እቃውን ሽጣ፣ የቤት እቃውን ሽጣ፣ በዛ ትራንስፖርት ሄዳ ብዙ መከራና ስቃይታለች። አሁን እኛ ጋር መታለች። እኛ ጋር እስከመጣች ድረስ በቃ እንግዲህ ሂጅና ምርመራውን ተመርምረሽ ነው ካልናት ኬት ታመጣለች? ብሩን አትመጣም። በቃ አናያትም ማለት ነው። አታገኘውማ። ኬት ታገኘዋለች? 300 ሺህ ምናምን ብር 400 ሺህ ኬት ታመጣለች? ገባችሁ? ስለዚህ ይህን የምርመራውን እንደምን ተጋግዘን እንሸፍንላት። ኦኬ፣ እንሸፍንላት። ያጀማ እንሸፍንላት። ኦኬ ሀባይቢ። እስኪ አንድ መኪያ የምትባል እህታችን ነበረች እና ለመኪያ ሼር አድርጉላት ኢንሻአላህ። ለመኪያ ሼር አድርጉላት። እኔ የማውቃቸውን ሼር አድርግላቸዋለሁ። እናንተም ሼር አድርጉ እሺ። እኔ የማውቃቸው ሼር አድርጉ። መጀመሪያ ሼር እናድርግ። አሁንም ሼር አልተደረገም። ያስፈልገናል የጀማ ትንሽ ሰው ያስፈልገናል እና አሁንም ያውንን። ስለዚህ 500 ሰው ማሻአላ ብዙ ነው፣ ግን 500ችን ደግሞ ቢያንስ ለ5 ለ10 ሰው ሼር ካደረግን በርካታ ሰዎች ይመጣሉ ኢንሻአላህ ሀባይቢ። ኦኬ። እኔም እንግዲህ እዚህ ካላችሁ አፉ በሉኛ ጀማ። እንግዲህ ሼር ሳደርግላችሁ ቤተሰቦቼ፣ ግን ያው ለተወሰኑ ሰዎች ሼር ማድረግ አለብኝ። እሺ ሀባይቢ፣ ለተወሰኑ ሰዎች ሼር እናድርግ። እኔም ሼር እያደረኩ ነው ኢንሻአላህ። እንደው አንዳንድ ወንድሞች አሉ ኢንሻአላህ፣ ለእነሱ ሼር እናድርግ ቢዝኒላህ ኢንሻአላህ። የሆነ ነገርማ እናደርጋለን በአላህ ፍቃድ። እኔ ወላሂ በእናንተ ሙሉ ለሙሉ ተስፋ አለኝ ቢዝኒላህ ኢንሻአላህ። ከዚህ በፊትም ብዙ ነገር አሳክተናል። ይሄም ደግሞ ይሳካል በአላህ ፍቃድ። ኦኬ ኢንሻአላህ ኢንሻአላህ። ኦኬ እሺ፣ ሙሉ እንደው አፉ በይኝና እንግዲህ ያው ኢንሻአላህ አካውንት አለሽ አይደል? አይደለም እኮ ነው እንደዚህ መጥቶ ነው ወላሂ። እኔ ራሱ በጣም እየከበደኝ ነው። አብሽሪ
አብሽሪ አብሽሪ፣ አታልቅሽ። ኢንሻአላህ እኛ የቻልነውን እናደርጋለን። በአላህ ታገኙታላችሁ። ሁሌ ስለ እናት ስለ አባት ብላችሁት ወንድሞች እርዱኝ ነው የምለው። እኔ በአላህ ስም እጠይቃለሁ። እኔ ማንም አንድ ብር የሚሰጠኝ የለም ወላሂ። እዚህ እኔ አላህ ነው አንተም ጋር ያገናኘኝ፣ እህቶች ወንድሞቼ ጋር እዚህ ያሉ ጀማ ጋር ያገናኘኝ አላህ ሰበብ አድርጎልኝ ነው አንተ ጋር ለመገናኘት እንጂ እኔማ ማንም የሌለኝ ሰው ነበርኩ። መሲን ጠይቃት ወላሂ ማለት ነው አንተ ጋር ከመገናኘት ከ3 ቀን በፊት እንዳልኳት የእሱና የኔም ፎቶ ፕሮፋይል ያደረኩትን መሲ አልኳት። እኔ አሁን በኋላ በቃ አቅቶኛል አልኳት። ስለዚህ ይህን ፎቶ ልቃቂው እኔ በቃ ራሴን ላጠፋ ነው ወላሂ አልቻልኩትም አልኳት። ከዛ ለምንድን ነው እንደዚህ ምኮኔው ታይ አለችኝ። ወላሂ ጠይቃት መሰረተ በቃ የመጨረሻ ነው። ምክንያቱም ቁጭ ብዬ መሰቃየቱ ለእኔ ምንም ትርጉም የለውም። ከቤት ውስጥ ሆኖ ስንት ነገር አለ። እኔ ለምበለው ለምጠጣው ሳይሆን ሀሳቤ እንደው ለአንድ ቀን ልጄን አቀፌው ብሞት የሚለው ነው እንጂ እኮ ሌላ ምንም አይደለም። እስከ ዛሬ ኑር ያለው እኮ እኔ ወላሂ ሰው ፊት መቆም ምን ያህል እንደሆነ ታውቁታላችሁ። ግን የልጅ ነገር ሆነብኝ። በአላህ ስም ጠይቃችኋለሁ፣ እርዱኝ እህቶቼ። አንዳንድ ሪያልቲ ለእኔ ትልቅ ነገር ነው። የወሰደ አንጀት አግዙኝ ነው የምለው። አላስቻለንም። ኦኬ አታልቅሽ እያሉሽ ነው። እሺ እኔም እኮ ያልኳት ነው አታልቅሽ። እኔን ነው አሁን የምለው። ሙሉ አብሽሪ በቃ አታልቅሽ። ኢንሻአላህ እናንተ ምኞቴን ታሳካልኝ አለ። ኢንሻአላህ ይሳካል። አብሽሪ ይሳካል። አብሽሪ ኢንሻአላህ። አንድ ቀን ደግሞ ከልጅ ጋር እየሳቅሽ ለእኔ ብላችሁ እንደዚህ ስትሆንልኝ ነው ይሄ እኮ ነው የሚሰማኝ። የስጋ ቤተሰቦች እኮ ይሄን ሩብ ማለት ሳውዲ አረቢያ 2 እህት ያስቀምጬ እኔ እኮ አላለቅስም ነበር። አብረሹነሽ ኢንሻአላህ እኔ እንደውም ማለት ነው እንደው ይህን እንኳን ቪዲዮ ይህንን የተለቀቀውን ሲያው እንደው ለማስመሰል ቢሆን ነው ብቻ ለሁን እንጂ እንሸፍንላታል የሚላት ያመጣሉ ብዬ ነመት ነግሬያታለሁኝ። ቪዲዮ ሲለቀቅ እንደው ለውሸትም ቢሆን ብቻ እኛ ልጅ አይሆንም ብለን ነው ከሆነ እኛ ለንላኛል ብዬ ነበር ያልኳት። ለመሰረት ነግሬያታለሁ፣ ወላሂ ነግሬያታለሁ ለመሲ። ግን ሰውናል እነሱ ቢገቡማ አውቃ ነው እንደዚህ አይምሯ በሽተኛ ነው እንደዚህ ዝም ብላ ነው ምናምን ይላሉ። እንኳን ቡና ሙቤን እንዳታስገባ እያልኩት ነው አለችኝ። ግን እኔ ትንሽ እንኳን ካነጸን የተፈጠር ነው። እኔ እህታቸው እናታቸው ነኝ፣ የእናታቸው ምትክ ነኝ፣ ትልቅ እህታቸው ነኝ። የሳውዲ አረቢያ ሪያድ ተቀምጬ ኢድና አረፋ ሲሆን ብር ሳልክላቸው ስቀር እስካሁን እኮ እህቶቼ ስጋጥታ የሆነ ሽታቸው ነው በጎረቤት እናቴ ልጆ ብዬላለሁ። ወላሂ አንድ ቀን ስራ ስገባ ቀርቼ ኤር ቢደርስ የጆሮ ወርቄ ዛሬ ጥሩ ነበርሽ። ሙሉ ኔትወርክ ደግሞ እያለ ይህን የምለው እንዳዳምጡት ነው፣ እንዳዳምጡት ነው። ይሄን ነው ሙቤ እንዳዳምጡት። አሁን ይሰማል። ኔትወርክ አንቺ ጋር በደንብ እየሰራ አይደለም። አታልቅሺ። ስታለቅሺ ኔትወርኩ አይሰራም። በነገራችን ላይ ቅድም ሳታለቅ እንዲያዳምጡ ይሄን ትት ብዬ ነው እንጂ እኮ እኔ ይርዱ ብዬ አይደለም። እኔማ ከእናንተ ከእህት ወንድሞች እኮ ተስኩት። በአላህ ፍቃድ፣ በአላህ ፍቃድ ሙሉ በአላህ ፍቃድ እኔማ ከእናንተ ከእህት ከወንድሞች ጋር እኮ ደረስኩኝ። ግን የሰው ልጅ አስመስሎም ቢሆን እኛ አለን። አሁን ስንቱ የሚያውቃቸው እኮ እየተናገሯቸው ይሆናል።
ሙሉ አሁን የአንቺ አካውንት አንቺ ጋር አለ? አካውንትሽ አለ? ቡክሽ አንቺ ጋር አለ? ንገሪኝ ቁጥሩ። እንደ ሰዎች በጣም አካውንት ሌላ አይደለም እንዳይሄዱብን። አሁን የአንቺ አካውንት ቡክሽ አንቺ ጋር አለ 10,000 ቆይ 10,000 የለም 1,000 ማለትሽ ነው? 10,000 62 85 09 69 10,000 ነው። ኦኬ ቆይ አንዴ ቆይ እስክሪፕቶ ላምጣ። መጻፊያ ላምጣ። ጠብቂኝ አንዴ። እስከዛ ድረስ ከታች ያላችሁ እባካችሁ ኮፒ ሊንክና ታፕታፕ እያደረጋችሁ መጣው። አትሂዱ። መቼም አሁን ሁሉ ይወጣል። እንግዲህ ጠብቁን። አትሂዱ። በኋላ በፈጣሪ ብያችኋለሁ። አትሂዱ። ኦኬ ሙሉ ስንት ነው ያልሽኝ? ሙሉ አቤት ስንት ነው ያልሽኝ? 10,000 10,000 አቤት ይሰማኛል። እሺ 10,000 62 እሺ ከዛስ 62 85 85 09 69 ድገሚው 10,000 62 85 09 69 ስምሽ ሙሉ ስምሽ ማን ነው? ይሄ ነው ስምሽ 10,000 62 ስምሽ ማን ነው? 85 09 69 ስምሽን ማን ነው? ስምሽ ማን እንበለው? ሙሉ ነው? ሙሉ ነሽ ደሳለ ሙሉ ነሽ ደሳለኝ ስምሽ ሙሉ ነሽ ደሳለኝ ሙሉ ነሽ ደሳለ ያጀማ እባካችሁን አሁንም 500 ላይ ነን። እንደውም ቀነስን 50 ሰው ቀነስን። 500 እንጨምራለን ብለን ማለት ነው። እስኪ እዚህ ያለን ሰዎች አንዴ ታፕታቡን 200 ሺህ እናስገባው። አንዴ ሳት እንደው ለ2 ደቂቃ ታፕታቡን ብታረጉት በጣም በቀላሉ 200 ሺህ ይገባል። በጣም ኮፒ ሊንክና እንትና በቃ ትንሽ ብር ናት እኮ ብዙ ብር እኮ አይደለም። እኛ ጋር እዚህ ጋር እኮ 1-2 ሱል ምን በቃ 300-400 ሺህ ነው የሚያስፈልገው። በቃ የምርመራው ሌላ ነገር ምን የምንፈልገው ነገር የለም። ኦኬ ብቻ ይሄ ዲኤንኤን ምርመራው የምታደርግበት ብቻ ነው። ሂደትን መርመር ያወጣችሁን ወጪ እዚህ ለእናንተ እነግራችኋለን። ይሄ ወጪ ወጥተናል ብለን ኢንሻአላህ መለየት የምትፈልጉ አስገባችኋለሁ። አሁን መድረኩን እከፍትላችኋለሁ። እሺ ሀባይቢ እየገባችሁ እንደው እየነየታችሁ አንዳንድ አስገባችኋለሁ። ባለ 3 አደረገውና ኦኬ እንደው አስደስቷት እንደው ዱዓ ታርግላችሁ ኢንሻአላህ። እሺ ሀባይቢ እባካችሁ ኢንሻአላህ እባካችሁ። እሺ ግን በሌላ ጉዳይ አናስገባም። ይቅርታ አድርጉልን። ዛሬ የእሷ ጉዳይ ነው። እባካችሁ ኢንሻአላህ። ግን በሌላ ጉዳይ ነው ኢንሻአላህ። በሌላ ጉዳይ አናስገባም። ገብታችሁ መነየት የምትፈልጉ ዱዓ እንዲደረግላችሁ እሺ። በቃ እንደው እቺ ምስኪን ዱዓ እንድታደርግላችሁ። ሰላም አለይኩም። ወአለይኩም ሰላም። ኢንሻአላህ እኔ በዱቤ 100 ድርሃም አስገባላታለሁኝ። አሁን የሰጠሽን አካውንት ልክ ነው? እሱ ጋር ቆይቶ ነው የሚደርሰው። አዎ ልክ ነህ። እኔ እናት እና አታልቅሽ እናት፣ እንደዚህ እያለቀሽ አንቺ ትጎጃለሽ እማዬ። ማሻአላህ አላሁ አክበር አላሁ አክበር። እህታችን በዱባይ 100 ድርሃም አለች
እንደናቱን ክፋን ካሽኔ አሜን አሜን። አላህ ይስጥልኝ፣ ከፍ በይልኝ ከነ ቤተሰቦች የኔ እናት እንደኔ አትሁኝ። አሜን አሜን። ትሁንልኝ። ሌላ ምን እላለሁ? ወላሂ ቃል የለኝም የኔ እናት። አላህ ይስጥሽ። አሜን አሜን። ክፉ አይንካሽ። ወላሂ እኔ ንግግር አልችልም፣ ማለቀስ ነው። አብሽሪ አብሽሪ አብሽሪ። አላህ ያቆይልኝ የኔ እናት ከነ ቤተሰብ አሜን። ልጆችሽም ከፍ ያለ ደረጃ ላይ ያድርግልሽ። አሜን። ልጅ የለኝም፣ አባቴ ወደ አኼራ ስለሄደ ዱዓ ለራሱ ለእኔ ሸክም ነው ወላሂ። አብሽሪ ሙሉ አታልቅሽ፣ አታልቅሽ። አሁን ኢንሻአላህ ወላሂ ዱዓ አስደርግልሻለሁ። ወሎ ለዚህ አይጣማም ወላሂ። ኢንሻአላህ ዱዓ አስደርግልሻለሁ የኔ እናት። እሺ እሺ። ትልቅ ቦታ ሄጄ ነው ዱዓ ማስደርግላቸው ወላሂ ኢንሻአላህ። አብሽሪ አብሽሪ። አንቺ እንግዲህ ያስባት ይሳካልሻለህ አይደል? በረካ ሁሌ ለካም እንደዚህ አይነት ቤተሰብ አለኝ። አላህ ያሰብሽውን ነገር ያሳካልሽ። አባትሽ አላህ ጀነተል ፊርደውስ ይወፍቃቸው። አሚን አሚን። አላህ ፊት ቀርበው በአንቺ እንደው በሰጠሽው አልሐምዱሊላህ ረቢል ዓለሚን። እንደዚህ ቀን የአላህ ባሪያ ታ እንደዚህ ኸይር ሰርታለሽ ተብሎ አባትሽ ለጀነት ባንቺ ነው የሚደሰትሽ። አላህ ያርግሽ። አሜን አሜን። አላህ ይቀበልሽ። አሜን። እሺ አመሰግናለሁ። እኔም ሞቤት እሺ 100 ድርሃም ብላለች። አንዳችሁ እየመዘገባችሁ የደሴው አንዳችሁ ኢንሻአላህ መዝግቡልን። ለዛኛው ሀገር ምስክር ይሁን። መርሃባ እኔ መዘግባለሁ። ሞቤት አሪች ትመዘግቢያለሽ? መርሃባ። አዎ መዘግባለሁ። ኦኬ እሺ። ዘኪያ ሰላም አለይኩም። አልኩ ሰላም። እሺ ዘኪያ አካውንቱ ልክ ነው እንዴ? አካውንቱ 10,82 10,62 85 09 69 ሙሉ ደስ አለ። ለካ እንደዚህ ያለ ሰው አገኛለሁ። አታልቅሽ። አሁን ሙሉ አታልቅሽ። በአላህ ገና አሁን ብዙ ንያ ይኖራልና ኢንሻአላህ ለሁሉ አልቅሰሽ አይዘለቅም። ጤናሽን ጠብቂ። ዱዓ ብቻ አድርጊላቸው። ለዱዓ ብቻ ተዘጋጃለሽ። ሙሉ ነሽ ደስ አለ። ጻፉላት እዚህ ጋር ስሟን እየጻፈችው ይኸው ስሟን እዚህ ጋር አለ እኮ ሙሉ ነሽ ደስ አለ ይላል። ኢንሻአላህ አደርጋለሁ። ኢንሻአላህ ለአንዲት ዘኪያ ስንት ነው የነየትሽው? ስሟን እየጻፈችው በቃ አንቺ አታልቅሽ። አሁን ኢንሻአላህ ዘኪያ ስንት ነው የነየትሽው? የኢትዮጵያ 2000 የኢትዮጵያ 2000 ብር ኢንሻአላህ። አላህ ባወጣሽ ኸይር ነገር ይተካልሽ። አላህ ሰደቃሽን ይቀበልሽ። አላህ ከክፉ ነገር ይጠብቅሽ፣ ከሰው አይን ከሐስድ። አላህ እንግዲህ ርዝቅ በርዝቅ ያብዛልሽ ኢንሻአላህ። አላህ ይጠብቅሽ። እሺ ዛሬ እና ውጃ ፈደዋ የሚያደርጉት የት ሄዱ ዛሬ? ማረቀልኛው ሞቤዋ አብሽሪ አብሽሪ። እሺ ሌላ እህቶች ያላችሁ ወንዶች የላችሁ? ላይ ዱዓ አድርጉላቸው። እኔ ለሚረዱት ወንድሞች ሁሉ ዱዓ አድርጉልኝ። እሺ ይኸው እዚህ ጋርም ሌላም ሰው አለ ኢንሻአላህ። ሙሴ ና እስኪ ሙሴ ስንት ብለዋል? ሙሴ ነኝ። ሙሴ ሀቢቢ እንትን ያለው 1000 ብር አካውንት ንገረኝ። ቆይ አሁን ሙሉ አታልቅሽ በአላህ። አሁን አንቺ ሙሉ አታልቅሽ። ተረጋጊ በአላህ ሙሉ። አንቺ ራስሽን ብቻ ተረጋጊ። እኛ አሁን ትንሽ እንትን እንበል፣ ወደ ስራ እንሂድ። አታልቅሽ። ኦኬ አብሽሪ። እሺ አካውንት ንገረኝ ብለዋል። አካውንት እነግርሃለሁ። 1000 ጀዛከላ ኸይር ብራዘር ወንድማችን። አካውንቱ 10,62 85 09 69 ሙሉነሽ ደሳለ። ስሟ ሙሉነሽ ደሳለ ነው። ኦኬ ሙሉነሽ ደሳለ ነው። ኢንሻአላህ ያ ጀማ ምንድነው 20 ምንድነው 20 ሺህ ነው። ምንድነው የሚሉ አሉ፣ ያላወቁ አሉ። ለእነሱም በመሀል እያስረዳ። ኦኬ ምንድነው ለምትሉ ያ ጀማ አዲስ ለገባችሁ እህትና ወንድሞች ምንድነው ለምትሉ እዚህ ጋር የምትመለከቷት እህታችን ሙሉ ለ24 ዓመት እንግዲህ 14 ዓመት ልጇን ወልዳ ነበርና
ከወለደች በኋላ ለሆነ ሰው ዋሌኩም ሰላም ለሆነ ሰው እንግዲህ ጠብቂልኝ ዳቦ ሰታ ጠብቂልኝ ብላት እሷ ደግሞ ወስዳ እንግዲህ ለሚያሳድጉ ቦታ ትሰጣለች። ልጇ እንግዲህ ከዛ በኋላ ሆላንድ ይሄዳል። 24 ዓመት ሙሉ ሆላንድ ኑሯል። ኢትዮጵያ መጥቶ ነበር እናቴን እፈልጋለሁ እያለ በተለያየ ጊዜ ኢቢኤስ ላይ ቀርበዋል። ኦልሞስት 3-4 ዓመት ይሆናል እናቱን ሲፈልግ። አሁን ተስፋ ቆርጦ አሁን እሱ ያለው እዚህኛ አካባቢ እዚህ ኤሮፕ ላይ ነው ያለው፣ ሆላንድ ነው ያለው። እዚህ እህታችን ሪቺ ታውቀዋለች። ባሏ የእሷ ጓደኛ ነው እና አሁን እኔ ማንም ሰው መጥቶ እናቴን የሚል አላምንም። ምርመራ ያርጉ፣ ዲኤንኤን ምርመራ ያርጉ። ምርመራው ትክክል ከሆነ ከኔ ጋር ማውራት ትችላላችሁ ብለዋል። በጣም ቀልቡ ተሰብረዋል። እሷ ደግሞ የምትለው ይሄ የኔ ልጅ ነው፣ እነሱ ከተነጋገሩት ጋር ቦታው ቀኑ ምናምን ከኔ ጋር ነው እያለች ነው፣ ልጄ ነው እያለች ነው። እሷ ግን በጣም ያለችበት አህዋል ከባድ ስለሆነ ዲኤንኤን ምርመራ ለማድረግ ገንዘብ ስለሌላት እናግዛት ነው። ወደ 300 ምናምን ሺህ ይፈጃል። ስለዚህ ያን ገንዘብ አዋጥተን ምርመራውን እንድታደርግ እንፈልጋለን። ያለዛ ልናግዛት አንችልም። ኢንሻአላህ ሁላችሁም እባካችሁን ከጎናችሁን ቆሙ። ነገ ደግሞ ኤቭሪቲንግ አካውንት ፕራይቬት ነው። አንተ እኔ ጋር ስትመጣ ሁሌ ፕራይቬት ታደርገዋለህ። ሌላ ቦታ እኮ ፕራይቬት አታደርገውም። ክፈትና ናው ቶሎ በል እና እሺ አላህ ውስጥሽ ያስገባልሽ። እጅሽን አብሽሪ። እኔ 2000 ብር በኢትዮጵያ ያስገባልሻለሁ። ማሻአላህ ማሻአላህ። እህታችን 2000 ብር ብላለች። አላህ ወጣሽ ይተካልሽ። ዱአ አርግልኝ። እኔ ትንሽ አሞኛል፣ ግን ያው በዚህ በጣም ችግር ውስጥ ነው ያለሁት። እኔ ራሱ ዱባይ ነው ያለሁት። ዱአ አርግልኝ በደንብ። አብሽሪ፣ አላህ ይረዳሻል። እኔም የአንድ ልጅ እናት ነኝ። እሺ እናት ነሽ እና የእናትን ነገር ታውቂዋለሽ። ሙቤ ማሻአላህ ወላሂ ሁሌ እከታተልሃለሁ። በጣም ዋይ አላህ ያሽርሽ። እኔ ቆንጆ ደስ ይበልሽ። ዱኑ አከራሽ ያማረኝ ሌላ አይደለም። እሺ ሙቤ አካውንቱ እንዴት ልውሰድሽ? ወይ ከውስጥ ጻፍልና እንገርሽ። እሺ በምን ላይ ኢንሻአላህ እናንተ ቶቼ ጋር ኢንሻአላህ ኦኬ። ወይ ስክሪንሾት አድርግ ጻፉላችሁ። ሰላም አለይኩም ሹክራን። አላህ ይጠብቅሽ። ሰዎች እንትን ነው ሌላ ሰው እንዳስገባ ኢንሻአላህ ጀዛኩሙላሁ ኸይር። አላህ ይጠብቃችሁ። እሺ ወንድማችን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐያከላሁ ብራስ። እንዴት ነህ ሙቤ? አልሐምዱሊላህ ሰላም ነው አሎ አልሐምዱሊላህ። ሁሌ እከታተላለሁ። በቃ አሪፍ ስራ ላይ አሪፍ ነገሮችን ነው የምትሰራው። በጣም ነው የማመሰግነው። በቃ ብዙዎችን ስለምትረዳ እኔም ሀገር ውስጥ ነው ያለውኝ። 1000 ብር ልክላታለሁ አካውንቷን ይዤ ማለት ነው። በጣም እናመሰግናለን። አላህ እንግዲህ 1000ውን ጨማምሮ አብዛብዝቶ አላህ ይስጥህ። ኢንሻአላህ አሚን አሚን። እናቴ ገና ሚት አድርጋት። በቃ አታልቅሽ። አንቺ ደግሞ ማለት ሰብር ያድርግ። በቃ ደስ ይበልህ። አሚን አሚን። ኢንሻአላህ ሚት አድርጋት። በቃ ሰብር አድርግ። አንቺ ደግሞ በቃ ኢንሻአላህ ባላ እርዳታ ባላ እገዛ ታገኛለሽ። ሰብር አድርግ። አታልቅሽ በቃ